እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኘን ዛሬም እንደ ሁሉ ጊዜው ሶስት ጥንዶችን ይዤላችሁ መጥቻለሁ እንግዶቻችን እንኳን ደህና መጣችሁልን እንኳን ደህና ናችሁ ወደ ጥያቄዎቼ ከማለፌ በፊት እንተዋወቅኔና እናንተ አይሻልም እሱ ይቅደምና እናንተ ደግሞ እንዴት ተዋወቃችሁ ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ ሚላውን እናነሳለን ከናንተ ልጀምር ግን አንቱ ልበል አንቺ አንተ ያልኩ ልቀጥል አንቱ ይቅር እሺ ሞከራለሁ እንግዲህ ካልታገለ ችግር የለም እሺ ማን እንበል እንተዋወቃችሁ አያሌው አበበ ቀብራራው ነው ያልኩሽ አዎ ቅድም ታንገባ በፊት አዎ ተጽልስም አለ እሺ ቀብራራው እሺ ስሙ ከየት እንደመጣም እናነሳለን ባለቤቱን እንተዋወቃትና ፋጡማ እንዴት ነው የመጣው አያሌው ቀብራራው ጓደኞቼ ናቸው ሲሄድ ቀብራራው አሉ በዛው ቀብራራው እሱም ተንቀባረሩ በቃ ቀብራራው ኮራጀነን ካቀማመጡ ያስታውቃል እኮ አይደል እሺ ወደ እናንተ ደግሞ ልቀጥል እሺ እኔ ሙልቀን ባሪው እባላለሁ ሙልቀን ባለቤት ነፃነት ሞላ ላሽ ማስተዋል እጅጉ አማራ በላይ ያ የተዋወቅነው ካፌ ላይ ነው እሺ በጓደኝነት 1 አመት በትዳር 4 አመት ካፌ ላይ እንዴት እንደተዋወቃችሁ ግን ብንሰማው ደስ ይለናል ደግሞ ካፌ ላይ የተዋወቅነው እኔ ሼፍ እና መስተንግዶን ከቨር አደርጋለሁ እሱ ሻይ ቡና ለማለት ይመጣ ነበር በዛ አጋጣሚ የተዋወቅነው ባልየው አሉ አለን ዝም አሉ ምን ማስተያየት አይጨምሩ አይ ያወራቸው ነገር ነው የተጨማሪ ነገር የለው ሙሉ እውነት ነው እንቀበለው ማረጋገጫ እኮ ከናንተ ከሰባው ማረጋገጫ ያው እኔ ከዚያ አካባቢ በርግጥ አጠቃላይ ገርጅ ነው ምሰራ ነበር ቦታ እኔ ታክሲ ነበር ምሰራው ልክ ምሳ ሰዓት ላይ ምናምን ሄዳለሁ ጧት ላይም እንደዚሁ ምሳ ማን 4 ሰዓት አካባቢ ላይ ለሻይ ምናምን ሄዳለሁ በዛ ምክንያት ያው አገኛት ተዋወቁ እሺ እነ ሙሉ ቀን ኦኬ እኛ እንኳን ተዋወቅነው በቲክቶክ ነው አረ ያ ሰሞኑን የተዋወቃችሁት ማለት ነው ፌስቡክ እንኳን ከራርሟል ቲክቶክ የቅርብ ጊዜ ነው ብዬ ነው የተዋወቅነው በቲክቶክ ነው አፈተግባን 2 አመታችን ከተጋባችሁ 3 ወር ምናምን 3 ወር 4 ወር ነው ያወራነው በስልክ በቲክቶክ ከዛ ወደ ቲዮሪ ብዙ ማውራት የለብንም ብለን ወደ ተግባር ነው የገባነው ማለት ነው 2 አመታችን ግን እኔ ልጠይቅ ጥያቄ አለ ቲክቶክ ሰው ተዋወቁ ብለኝ ሰምቻ አላቅም አንዴ ብቻ ነው በቲክቶክ ተዋወቁ ያለው ድምጻዊት ዘቢባ ኢንተርቪው አድርገናት ነበር ባለፈው ሳምንት እሱን እየነገረችኝ ነበር ከዚህ ቤት የሚታወቅ ታሪክ ስለሆነ ከዛ ውጪ ግን ብዙ ሰው ፌስቡክ ነው በጣም የሚጠቀመውና የእናንተ ለየት ያለብኝ እንዴት ነበር በቲክቶክ የተዋወቃችሁት ኦንላይን ገብተው የሆነ የሚያወሩት ነገር ነበር ላይቭ በግሩፕ ላይ ብላይ ማለት ነው ከዛ እኔም ወሬያቸው ተመቸኝና ገባው ስለምን ነበር ወሬያቸው አስታውሳለሁ በጓደኝነት ሆነው የሚያወሩት ስለ ጓደኛ ነው እንዴት እንደሆነ ስለ ሴት ጓደኛ ነው ወይ ሴቶች ስለ ወንድም ሴቶችም አንድ ላይ ሆነው ማለት ነው ቆይታቸው እንዴት ምናምን እንደነበርና እኔም ገባው አብረን ማውራት ጀመር በግሩፕ ማለት ነው ከዛ በኦሬንተናልና ያው ተግባባን ግልጸኝነቷ ምናምን ተመቸኝ እዛው ላይ ስልክ በውስጥ ስትለኝ አይ ኦንላይን እዛው ነው ለቀዋለሁ አልኩና አየር ላይ ለቀቀው ሁሉም ሰጥቷል ማለት ነው ስልክ ምንም ችግር የለውም ከዛ ማውራት ጀመርን አስታውሳለሁ ቀኑን ጥቅምት 21 ከዛ ስናወራ የጥምቀት ተገናኘን ማለት ነው አቀበዛው ህዳር ታህሳስ ጥር 3 ወር ፈጀ ቆንጆ ጊዜ ነው የማሰላሲያ ጊዜ ከዛ በአካል ስትገናኙ ለመጀመሪያ ጊዜ እንዴት ነበር በጣም ደስ ይል ነበር በአካል ስንገናኝ ማለት ያው ስላወራን ብዙ እንትን እንደሌሎች ካፌ ሆቴል ምናምን የለም ቀጣ ቤቷ ነው የሄድኩት ኧረ ብቻዋን ነበር የምትኖረው ብቻዋን ነበር እሷ ተከራይታ የምትኖረው ከቤተሰብ ወጣ እኔም ደግሞ ትምህርት ላይ ስለነበርኩ እዛ ሰዓት አወራን ቀጥታ የጥምቀት ከተራቀን ነው አያሌው ቀብራራው አቶ አያሌው ቀብራራው ወደኔ መጣሽ ወንዴ የኔ ለየት ይላል መከላከያ ሰራዊት ነበርኩ ቤተሰቦቼ ገጠር ናቸው ኮምቦልቻ እዛ ሲሄድ ያው ጎረቤቴ ነች እና ልብስ ስታጥብ አገኘኋት የልብሱ ማጠቢያ ቦርክና ነው ወንዙ መጣልሻለሁ ለማጠማዘዙ አልኳት እሺ ግጥም አንዴ ግለጽሽ አሁን
ግጥሙ ዝግጁ ነበር ወይስ እዛው ጋር ይመጣ? አይ እዛው በዛው ገጥማለሁ። ከሚገርምሽ ነው አንድ ላይ እንተዋወቃለን ገጥመው ነው የሚወጡት ዛሬ። ችግር የለም ያው ጎረቤት አይደለም ወንድማም አለ በጣም ነው የምወደው ወንድማን እንዴት ዋልክ ብዬ ገባው ምሳችንን በላን ቡናችንን ጠጣን ያው በስኒ ገጠም አረኩና ወጣሁ አይ ቆንጆ ሽሮ ነው የሰራችው ሽሮም ነበር ወጣ ያችን ሽሮዬን በላው ሄድኩኝ ለአባቴ ነገርኩ እሷን ካላጨሁ አይሆንም ማለት እሱም እንግዲህ ሞክራለሁ አለ ተመልሼ ወደ አዲስ አበባ መጣሁ ባንክ ሰራተኛ ነኝ አሁን ንግድ ባንክ ሰራተኛ ነኝ በትርፍ ሰዓት የፊልም ባለሙያ ነኝ ባለ ብዙ ሙያ ባለቤት ነው ታ ከዛ ተመልሼ ሄድኩ በአንድ አመት ውስጥ አጠናቅቄ እጅ አስገባሁ ስለዚህ አንድ ግጥም እንጠብቅ ወይስ በኋላ ላይ እናርገው ስጋ ሰማይ ነካ በሬ ተወደደ ሸጋ ወንደላጤ በምግብ አበደ ወንደላጤ ያለ እዚህ ሁሉ ነው እንዴ ማጆሪቲ ሸጋ ወንደላጤ በምግብ አበደ አላምጠው ሲውጡት ቁልቁል በጉሮሮ ዶሮ ወጥ ያስንቃል የፋጡማ ሽሮ ብዬ ነው ያለው ስለዚህ አንደኛ ሚስቴን በጣም ወዳለሁ የፈለገው ሁሉ ነገር ይቀር የልጆቼ ተንከባካቢ ነች እኔንም ተንከባካቢ ነች እድሜና ጤና ይስጥልኝ ይላል አሜን አሜን እና መሰግናለን እንግዲህ ይሄን ያህል ከተዋወቅን ቀጣይ ደግሞ ጨዋታዎቻችንን ጨመር አድርገን እንድንቆይ ሚስቶች ልሸኝና ወደ ጥያቄዎችም ልገው ወደ ጨዋታችን ብናልፍ ምን ይመስላችኋል ሚስቶች ጋር እናንተ ምን እናስቀበል እንዴና አለ ነው እሺ ያው ብዙ ጊዜ እንደዚህ እንተዋወቃለን እንግዶቻችን ሲመጡ እንጠይቃለን አይደል የትዳር ልምዳቸው ከናንተ ብዙ የሚማር ሰው ስላለ ትዳር እንዴት ነው እንዴት አገኛችሁት ሳትገቡ እንዴት ነበር የምታስቡት ከገባችሁ በኋላ እንዴት አገኛችሁት ከአቶ አያሌው ከቀብራራውን ጀምር አይ ትዳር እንደኛ መልካም ነው ያልገቡትም ቢገቡ ከዛሬ ጀምሮ ቢያስቡበት የሆነ ሰዓት መስሎ የሚታያቸው አለ መሰለኝ ግን አይደለም ስለዚህ ትዳር ደጋፊ ነው ትዳር አሳቢ ነው ትዳር አለኝታ ነው መከታ ነው ዋስትና ነው እሺ አይ ያው እሳቸው ቀብራራው እንደገለጹት ነው ትዳር ማለት ያው ትልቅ ተቋም ነው ትልቅ በቃ ትምህርት ቤት ወይ ማለት ብዙ ነገር የምትማሪበት ነው ምንም አጭር ጊዜ ውስጥ በትዳር ውስጥ በሆነም 2 አመታችን ነው ይሻለው 2 ልጆች አፍርቻለሁ አጋጣሚ ነው እኔም አሁን ሚኒተሪ ነኝ ትዳር ደስ የሚል ነው በቃ ቀመር ያስፈልገው ብዙ ሰው ትዳርን የሚፈራው በቀመር ነው የእናንተ ግን ለቋርጠና ይቅርታ እንትን ከቲክቶክ ወይም ደግሞ በማህበራዊ ድረገጽ ሰው ተዋውቀው አምኖ ለትዳር መብቃቱ ትንሽ አስቸጋሪ ይመስለኛል እንዴት ነበር መንገዱ ያ እንደነገርኩሽ ነው ማለት ተከል ነው በሶሻል ሚዲያ ብዙ ጊዜ ሶሻል ሚዲያን በውሸት ሌላ ምክንያቱም የሰው ልጅ በአጭር ጊዜ ማወቅሽው ረጅም ጊዜ ብታቂው ፕላን ቢዞ ሊቀርብሽ ይችላል ትልቅ ገጽ ነው የሰው ልጅ አንበበሽ አጨርሽውና እግዚአብሔር ፍቃድ ሲሆን ነው ትልቁ ነገር እሺ አማራ እሺ በእኔ በኩል ትዳር በጣም ማለት በእኔ በማየው እይታ ትልቅ ተቋም ነው ለምንድን ነው ትልቅ ተቋም ነው ያልኩበት እኔ ታክሲ ላይ እየሰራው በነበርበት ታይምና አሁን ትዳር ላይ ሁኜ በመሰራበት ታይም ላይ ያለው ረገድ በጣም ዲፈረንስ አለው ታክሲ ላይ እሰራለሁ ማታ መልሼ እየሰራውበትን ብር አጠፋዋለሁ ትዳር ከገባው በኋላ እንኳን እኔ ራሴ ባልይዘው ማታ ስገባ ምን ያክል ብር እንዳያስኩኝ አንጣ ነው የምባለው ቀድሜ ከቤት ገና ስገባ አምጣ ነው የምባለው ማለት መጀመሪያ የነበረኝ ላይፍ ስለምታውቀው እያልኩ ስመጣ ግን ከሷ ብዙ ነገር ተማርኩኝና እሷ የምትለውን ትቼ ደግሞ እኔ ራሴም ሴቭ የማድረግ ባህሪ ያመጣሁት ትዳር ከገባው በኋላ ነው እግዚአብሔር ይመስገን አሁንም በርግጥ የአንድ ልጅ አባት ነኝ እኔ ልጄን ከወለድኩ በኋላም ደግሞ እኔም በራሴ እድሜም ራስ ወቃሽ ስለሆነ እድሜም ራስ አስተማሪ ስለሆነ በዛ የተነሳ ለዚህ ደርሻለሁ አሪፍ ነው ብዬ ማስበው ለኔ ስለዚህ እኛ ከተጫወትን ወደ ጥያቄዎቹ እንገባለን የመጀመሪያ ጥያቄ ለባሎች ባለቤትህ ብትሰጣት የማይሰለቻት ነገር ምንድነው ኧረ በመድኃኒዓለም ምን ታያለ በሰጣት ማሰለችው ፍቅር ሙሉቀን ከባድ ጥያቄ
ቢሰጥ የማይሰለች ነገር እኔም እጋራችኋለሁ። ቀብራራውን እጋራለሁ። ፍቅር ነው ነው ፍቅር ነው። አማረ ያው ለሰው ልጅ በርግጥ ሰተሽው የማይሰለቸው ነገር ፍቅር ነው በርግጥ እንዳጠቃላይ። ያው በሌላ ግን እኔ ተሰጥቶ የሆነ ስጦታ ነገር ብገዛላት ደስ ይለኛል። እሱን ነው የማሰለቸው እሱ። ስለዚህ ስጦታ አሰለችው። ስጦታ። እሺ ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ለባሎች፣ ባለቤትህ ስንት ነጠላ አላት? ኧረ መላኩ ያለ አሁን ይሄ ስንት አንቺ? 5 6 እኔ ቁጥሩ ምን ያክል እንደሆነ አላውቀውም። በርግጥ ብዙ ነገር ነው ያላት ግን ነጠላ ልብስ አይደለም ነጠላ። እኛ ራሳችን ለእናንተ ቀለል እንዲላችሁ ብለን ነጠላ ስፔሲፊክ ሆነን የመጣን ምን ታያለ? ከሚገርምሽ ይሄን አላሰብነው በፍጹም። እስቲ ግን ይሄን ካላሰባችሁ ያሰባችሁት እንቅ የአማረን መልስ እንስማውና ያሰባችሁት ትነግሩኛላችሁ። 6 ለበል 6 እሺ ያሰቡትን ይንገሩኛ ታያለ። ያው ስንት ጫማ ይኖርሽ? ጫማ የሷን ጫማ ስቆጥር ነው ያደርኩት። ስንት ሆነ? የሚገርመው ስንት ጫማ ነው ያላቸው? 7 ጫማ አላት። 7 በእውነት ጫማ ስቆጥር አደርኩ 7 እንዳረሰው እያልኩ። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤት ከአስቤዛ ለየትኛው ቅድሚያ ትሰጣለች? ከአማረ ነው የምጀምረው። ለዘይት እኔም እንዲያው ሙሉቀን አትክልት ነገር ስለምትወድ ለአትክልት ሰላጣ ስለምትወድ ስለዚህ ለአትክልት በሚለው ነው ያዘው። ለአትክልት። እሺ አቶ አያሌው ብር ያለቀው በስጋ ነው። ስለዚህ ለስጋ ነው ቅድሚያ የሚሰጠው። ለስጋ። እሺ ለስጋ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን እንጠራና የነሱ ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ያው ብዙ ጊዜ ከጥያቄ ወደ ጥያቄ ከመሸጋገራችን በፊት ፍቅራችሁን ተገላለጹ እንላለን። አቶ አያሌው እንኳን ቀድሞ ጀምረውታል፣ ግን አሁንም የበለጠ ደግሞ አሁን ሰዓቱ ስለሆነ ፍቅራችሁን ተገላለጹልኝና ከዛ በኋላ ወደ ጥያቄዎቹ ቀጥታ ገባለሁ። እኔ አንቺ ላይ ተቃውሟለኝ። ጉዳይላሽ ሲሄዱ እንደው ሳሟቸው አቲ ይሄ ሲመጡ ሳሟቸው። እሺ ይሄው አሁን እድሉን ሰጥቻሽ እንዴ ተቃውሞ እስከሚነሳብኝ ሌሎቻችሁ አትፈታም? ኧረ ችግር እሳቸው ጠይቀው እኮ ነው። ኧረ አማረ አንተም ሳማት እንጂ ፍቅራችሁን ተገላለጹልንና ከዛ ወደ ጥያቄዎቻችን እናልፋለን። ለዚህ እኮ ነው ያማለ ያተርገለባ ነው መጫወት መደሰት ከሉ ላይ የጋነ ከተቃውሞ በአንዴ ደግሞ እንደዚህ ሙገሳ ደግሞ እኮ መቋቋምም እኮ ይከብዳል። አይከብድም? እሺ እና ሙልቀል እንዴ ፍቅራችሁን ተገላለጹ ብዬ ራሴ ስሞገስ ረሳሁት። ኧረ ይገላለጹ ታታያለ በእውነት ረሳሁት ማለት እናንተ በፍቅር ቅድም ገልጫለሁ ካሉ የወይዘሮ ፋጡማን እንሰማለን። አይ የኔ በቂ ነው ቅድም ወይዘሮ ፋጡማ ይቀጥሉ። በቃ የእርሱ በጣም ወድሃለሁ፣ ኑርልኝ፣ አብረን እናርጅ፣ ልጆቻችንን ለመዳር ያብቃን። አሜን። ታዲያ ስድሩን እንድጠሩኝ ግን እንጠራለን። አሜን ብለዋል። ከልብ ነው አሜን ያሉት በእውነት። እሺ ምንም ልቀቅ። እሺ እኔ እንኳን ያው ቃላት ያንሰኛል ማለት እንደ አዲስ ስለሰራችኝ የኔ ውድ ሚስት ሺህ ዓመት ያው አብረን እንኖር ነው። ኑሪልኝ ብቻ ሳይሆን አብረን እንኖር ነው። ብቻዋን ምንም ስለማትሰራ ሺህ ዓመት አብረን እንኖር። ብቻዋን ምንም ስለማትሰራ እድሜ ይስጣችሁ። አሜን። አንቺስ? የኔ ፍቅር በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም ጊዜ ረጅም እድሜ አብረን እንኖር። እኔ አሜን ልበልላችሁ እንዴ እናንተ ዝም ካላችሁ። እሺ እና አማረስ? የኔ ውድ መቤት ሰላም ሁኚልኝ፣ እንዲሁ አብረን በሰላም እንኖር። ልጃችንን በሰላም ያሳድግልን እግዚአብሔር፣ ለፍሬ ያብቃልን። አንቺም ጤና ሰጥቶሽ እኔም ጤና ሰጥቶኝ አብረን እንጃጅላለን። አንቺስ? ውዱ ባለቤቴ የልጅ አባት በጣም ነው የማከብርህ፣ በጣም ነው የምወድህ። አብረን እንጃጅ።
አሁን በቀጥታ ወደ ጥያቄዎቹ አልፋለሁ። ዝግጁ ናችሁ? የመጀመሪያ ጥያቄ ባሎችን የጠየቅነው ባለቤትህ ብትሰጣት የማይሰለቻት ምንድን ነው ብለን ነበር። ከአንቺ ነው የምጀምረው ማስተዋል። ስጦታ ምን አይነት? ቀሚስ ንገዛሽ እሱ ነው? እሺ አሳይልኝ። ስጦታ መልሰሽ። እኔ ግን አንቺን ቦን ያስ ምናምን ነበር። ፈገግም እኮ አላልኩም። እኔ ፈገግ ያልኩት አንቺ ለመለሽው ምን ቤት ነኝ ግን ቆይ። እሺ ነፃነት ምን ይመስልሻል? ከባድ ጥያቄ እውነት። ፍቅሩን ብዬ አስባለሁ፣ ግን ያው ስጦታ ሊሆን ይችላል። ግን ፍቅር መልሶ የትኛው? ፍቅሩን ይሻለኛል። ፍቅሩ ይሻልሻል? አዎ። ስጦታ ይቅርብኝ ብለሻል? አዎ ፍቅር። እሺ አሳይ። yes እሺ ወይዘሮ ፋጡማ መልስ ፍቅር ነው የምለው። ፍቅር። እሺ አሳይል። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤት ስንት ነጠላ አላት ብለን ባሎችን የጠየቅነው። ከነፃነት ነው የምጀምረው። 6 ነጠላ ነው ያለሽ? ከዛ በላይ ነው ግን 6 ነጠላ። አሳይል። 6 እሺ ወይዘሮ ፋጡማስ? 5 ነው ያሉት ነጠላ ነው ግን ያለው ከዛ በላይ ነው ተነጋግራችሁ ነው ይላል ብዬ ነው የምገምተው። አሳዩልኝ። ማስተዋል? 6 ከዛም በላይ ነው ግን 6። እሺ 6 አሳይልኝ። ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ባለቤትህ ከአስቤዛ ለየትኛው ነው ቅድሚያ የምትሰጠው ብለን ባሎችን ጠየቅን። ወይዘሮ ፋጡማ? ጤፍ። ለጤፍ። እሺ አሳዩልኝ። እሺ ነፃነት? ዘይት ይሁን? ዘይት። አዎ ብዙም እሱ ስለሆነ የሚገዛው እኔ ብዙም አይደለሁ። ስለዚህ ቅድሚያ የምትሰጪው ለዘይት ግን ላያውቀው ይችላል። እሱ ስለሆነ የሚገዛው እኔ እንደዚህ ነው ብዬ እንትን የምለው ነገር የለም። አያውቀው። ስለዚህ አያውቀው የሚሆን መልሱ? አዎ ይሻላል። አያውቀውም። አያውቀውም። እሺ አያውቀውም ተብሏል። ሙሉ ቀን አሳይል። ለአትክልት ብላ። አዎ እሺ ማስተዋል? ለጤፍ። እሺ አሳይ። እሺ የመጀመሪያ ዙሪያ የሚመስል ነበረ። ውጤቱን አሳውቃለሁ። አቶ አያሌውና ወይዘሮ ፋጡማ 10 ነጥብ፣ ነፃነትና ሙሉ ቀን 10 ነጥብ፣ ማስተዋልና አማረም 10 ነጥብ። ሶስታችሁም እኩል ነጥብ ነው ያመጣችሁት። በሁለተኛው ዙር ደግሞ እንግዲህ ነጥብ ይቀየራል። ስለዚህ አሁን በተራ ማን ነው የሚወጣው? እንግዲህ ራሳችሁን አውቃችሁ መውጣት ነው ባለው። እንግዲህ ምን እናደርጋለን? መልካም ጊዜ። እንዴት ናችሁ? ቆይታችሁ እንዴት ነው እስካሁን ድረስ? አሪፍ ነው። እሺ ወደ መጀመሪያው ጥያቄ ከማለፊ በፊት ግን እስቲ ወይዘሮ ፋጡማ ጋር ቁጭ ብለን እዚሁ ጋር እንጠያየቃ። እየተያየን አይደለ? መልስ አይን ላይን ሲሆን ጥሩ ነው ይባላል። እሺ የኔ መጀመሪያ ጥያቄ ለሚስቶች፣ ባለቤትሽ ከጾም ምግብ የቱን ይወዳል? ነፃነት? ሽሮ። ምክንያቱም ብዙ ሌሎችን ጥቅል ጎመን፣ ቀይ ስር ስለማይበላ ሽሮ ይወዳል። ወይዘሮ ፋጡማ? ሽሮ ተጋቢ ነው። እሺ ሁሉንም ይወዳል ግን ድንች። አልጫ ነው ቀይ? ድንች ወጥ ብቻ ነው ብለን እንያዘው? ድንች ወጥ። እሺ ሁለተኛውን ጥያቄ ለመጠየቅ ደግሞ ልምጣ እንደ አንቺ ጋር ማስተዋል? ደስ ይለኛል። ፈገግታዋ ራሱ ደስ ይላል። እሺ እዚህ ጋር እንጠያየቃለን። በደንብ ድምጼም እንዲሰማሽ አልሰማ ብሏል መሰለኝ አይደል? እሺ ሁለተኛው ጥያቄ ለሚስቶች፣ ባለቤትሽ ስንት ሸሚዝ አለው? ማስተዋል?
ከባድ ጥያቄ ሴኩም አላረግነው 5 በለው እንጂ በጣም ብዙ ነው። ነፃነት 6 ወይዘሮ 12 አናት ወላኔ ጠሩ ደርዘን ነው። ያው የባንክ ባለሙያ ነው። ኦኬ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለሚስቶች ባለቤትሽ ከወንድ ኢትዮጵያውያን ተዋናይ የማን አድናቂ ነው? እኔ ይቅርብሽ ይለፍ ነፍሱን ይማረውና ታሪኩ ባባ የታሪኩ ባባ እሺ ነፃነት ካሳሁን ፍስሐ ማንዴላ እሺ ማንዴላ ወይዘሮ ፋጡማ መኮንን ላከ አብረው ሰርተዋል አይደል? አዎ መኮንን ላከ እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ ልንጠራ ነው። ዝግጁ ናችሁ? እሺ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እሺ ብዙ ነገር ተጫዋወትን፣ ብዙ ነገር አነሳን፣ ወደ መጨረሻው ዙር ላይ ደረስን። ስለዚህ ቀጥታ ወደ ጥያቄዎቹ ላልፍ ነው። መልእክት ያለው ሰው አለ? መልእክት ያለው ሰው ካለ ማስተላለፍ ይቻላል። ቅድም እያሉኝ ነበር ማስተዋልና ነፃነት አይደል? እሺ እኔ እናቴን ነው ማመስገን የምፈልገው። በጣም ማለት የሴት ወንዱና ነው ያሳደገችኝና ሺህ ዓመት ኖሪልኝ እወድሻለሁ። አሜን። እሺ ነፃነት እሺ እኔ ማመስገን የምፈልገው እናቴና ወንድሜን ነው። ከልጅነት እስከ እውቀት የሴት ወንዱና ያለ አባት ነው ያሳደገችኝ። በጣም ነው የምወዳት። ወንድሜ ለንደን ሀገር ነው ያለው። እወድሃለሁ። ለምታደርግልኝ ነገር ሁሉ አመሰግናለሁ። እድሜና ጤና ይስጥላችሁ እናቶቻችሁን። እሺ ማስተዋል እሺ እኔ ባለቤቴ በጣም ነው ማመሰግነ ሁሉ ነገሬ ነህ ኑርልኝ። ከዛ በመቀጠል ጓደኛዬ ማሪዬ እዚህ ፕሮግራም ተሳተፍ ያደረገችኝ በጣም ቴንኪው፣ በጣም ነው የምወድሽ። እሺ ወይዘሮ ፋጡማ እኔ ልጆቼን ነው ልጆቼ በጣም አመሰግናቸዋለሁ፣ ወዳቸዋለሁ። ጠቅላላ ለቤተሰቦቼ ኑሩልኝ። አሜን። በቃ አማረስ እኔ ማመስገን የምፈልገው ውዷ ባለቤቴ ነው። ለእኔ መሰረቴ ነች። ሁሌም አመሰግንሻለሁ፣ ሁሌም አከብርሻለሁ። ኑሪልኝ። ስለዚህ ከጨረሳችሁ እንዲህ ከተመሰጋገናችሁ ደግሞ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ሚስቶችን የጠየቅነው ባለቤትሽ ከጾም ምግብ የትኛውን ይወዳል ብለን ነበር። አቶ አያሌው እኔ አሁን በጣም ምንድነው ብትሉኝ ቆንጆ ሽሮ ተጋቢ ነው። አቤት ታያቸው ራሱ አይናቸው ከረ በቃ እሱ ቢቀርብልኝ እሱ እንደሚወዱት። አዎ እሺ አሳዩልኝ። እሺ ሙሉ ቀን አትክልት በዳቦ እሺ አሳዩልኝ። አማር እኔ ጾምም ይሁን ፍስክም ይሁን ድንች ነው የምወደው። በሁለቱም እሺ አሳዩልኝ። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ሚስቶችን የጠየቅነው ባለቤትሽ ስንት ሸሚዝ አለው ብለን ነበር። ሙሉ ቀን ኦኬ 6 አሳዩልኝ። እሺ አማረ 4 አሳዩልኝ። አንድ ለአንድ ነው የሳትከው። እሺ አቶ አያሌው 12 ሸሚዝ አለኝ። አሳዩልኝ። እሺ እኔ ሚስት ታቆራለች። እሺ የመጨረሻ ጥያቄ ሚስቶችን የጠየቅነው ባለቤትሽ ከወንድ ኢትዮጵያዊ ተዋናይ የማን አድናቂ ነው ብለን ነበር። አማረ እኔ ነፍሱን ይማርና ታሪኩ ባባ ነው የምወደው። ታሪኩ ባባ አሳዩልኝ። እሺ
ማለት እኔ ፊልም የአማርኛ ፊልም በጣም ብዙ ያለውና ብዙ ፊልም ስለማይ እርግጠኛ ነኝ ይሄ ነው ብላ አታውቀው ስለዚህ መልሱ ምን ይሁን አታውቀውም ምክንያቱም ሄኖክ ወንድሙን በጣም ወደዋለሁ ካሳውን ስለዚህ አታውቀውም አሳይልኝ ካሳ የካሳውን ፍስሐ ብላለች ነው እኮ ትክክል ነች ብዙ ስለማይ ነው አቶ አያሌው ወደኔ መጣሽ ይቅር እንዝለለው እንዴ እኔ መኮንን ላከን ወዳለሁ አሳይልኝ ይዘሩ ጥያቄዎቻችንን ጨረስን ቆንጆ ጊዜ ነበረን ግን ነጥብ ከማሳወቄ በፊት 7696 ኢኤን ያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል ሽልማታችን ከፍ ብሎ መጥቷል ቆንጆ ጊዜ አሳልፋችሁ ከኛ ጋርም ትሄዳላችሁ በዛሬው እንተዋወቃለን ወይ አማረና ማስተዋል 30 ነጥብ ሙሉ ቀንና ነፃነት 20 ነጥብ አቶ አያሌውና ወይዘሮ ፋጡማ 40 ነጥብ የ25000 ብር ተሸላሚዎችን ጭምር ናችሁ ስለዚህ መሰነባበቻ ግን ከሽልማቱ ጋር የተያዘ ወይ ደግሞ ኤኒቲንግ ግጥም እንጠብቃለን እንግዲህ ፈጣን ገጣሚ ነኝ ብለውኛል አሁን ይገርማል ድንግርግር አላለኝም መሰላችሁ ድንጋጤው ነው እንደ 25000 ቀላል አይደለም ለማንኛውም ኢቢኤስ አዘጋጆች ረዳቶች ሁላችሁ ረጅም እድሜና ጤና ይስጥልን አሜን ይሁን በፊት ለፍታችሁ አሜን ብያለሁ በእነሱ እሺ ያላገባ ግብቶ ወልዶ ከብዶ ለማየት ያብቃል አሜን ወይ አሜን እነ ሙሉ ቀንና ነፃነት እንዲሁም ማስተዋልና አማረም እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን እንተዋወቃለን ይሄን ይመስል ነበር መልካም ለተሰንበት እንመኝላችኋለን ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ